መዝሙር 51 ለመዘምራን አለቃ ወደ ቤርሳቤ ከገባ በኋላ ነቢዩ ናታን ወደ እርሱ በመጣ ጊዜ የዳዊት መዝሙር። አቤቱ እንደ የፍቅር ደግነትህ ማረኝ፣ እንዳንተው ርኅሩኅ ምሕረትህ ብዛት በደሌን ደምስስ። ከበደሌ ፈጽሞ ጠበኝ፣ ኃጢአቴም አንጻኝ። እኔ መተላለፌን ያውቃለሁና ኃጢአቴም ሁልጊዜ በፊቴ ነው። በእርግጥ አንተን ብቻ በደሉህ፣ በፊትህም ክፉ ነገር አደረጉህ። ስለዚህ በቃልህ ትጸድቅ ዘንድ በፍርድህም ንጹሕ ትሆን ዘንድ እነሆ በበደል ተጸነሱ፣ እናቴም በኃጢአት ጸነሰችኝ። እነሆ አንተ እውነትን በልብ ውስጥ ትሻለህ፣ በስውር ስፍራም ጥበብን እንዳውቅ ታደርገኛለህ። በሕጾብ አንጻኝ እነጻማለሁ፣ እጠበኝ ከበረዶም ይልቅ ነጭ እሆናለሁ። ሐሴትንና ደስታን አሰማኝ፣ የሰበርሃቸው አጥንቶቼ ደስ እንዲላቸው። ፊትህን ከኃጢአቴ መልስ፣ በደሌንም ሁሉ ደምስስልኝ። አቤቱ ንጹሕ ልብ ፍጠርልኝ፣ የቀናውንም መንፈስ በውስጤ አድስ። ከፊትህ አትጣለኝ፣ ቅዱስ መንፈስህንም ከኔ ላይ አትውሰድ። የማዳንህን ደስታ መልስልኝ፣ በነፃ መንፈስም ደግፈ ያዘኝ። ከዚያም እኔም በደለኞችን መንገድን አስተምራለሁ፣ ኃጢአተኞችም ወደ አንተ ይመለሳሉ። አቤቱ የመድኃኒቴ አምላክ ሆይ ከደም ዕዳ አድነኝ፣ አንደበቴም ጽድቅህን በደስታ ያውጃል። አቤቱ ከንፈሮቼን ክፈት፣ አፌም ምስጋናን ያወራል። መስዋዕትን አትፈልግም፣ ቢሆን በሰጠሁህ ነበር፣ በሚቃጠል መስዋዕትም ደስ አትሰኝም። የእግዚአብሔር መስዋዕት የተሰበረ መንፈስ ነው፣ የተሰበረውንና የተዋረደውን ልብ አቤቱ አትንቅም። በቸርነትህ ለጽዮን መልካም አድርግላት፣ የኢየሩሳሌምንም ቅጽሮች ስራ። ከዚያም የጽድቅ መስዋዕት ሙሉ የሚቃጠል መስዋዕት ደስ ያሰኝሃል። ያን ጊዜ ኮርማዎች በመሠዊያው ላይ ያቀርባሉ። እግዚአብሔር አባታችን ይህን የቃል ጊዜ እንዲባርክልን በጸሎት በፊቱ እንቅረብ። በሰማያት ላይ ከፍ ብለህ ያለ ማንም የማይደርስህ ለእኛ አባታችን የሆነ በልጅ በኩል በፊትህ በዚህ ሰዓት በጸሎት ቃልን አንተ ነህ ከሁሉ በላይ ልታስረዳ የምትችል። ስለዚህ በቸርነትህ ይህንን ቃል እንድትገልጥልን ደግሞም ሰምተን ብቻ ሳይሆን በልባችን ውስጥ አርፎ እኛን አንተን ወደ ማወቅ ደግሞ በሕይወታችን ውስጥ እውነተኛ የሆነውን አንተ የምትፈልገውን ነገር እንዲፈጥር እንድታደርግ እንጠይቃለን። አለዚያ ድንጋይ ላይ ነጥሮ እንደሚመለስ ነገር ነው የሚሆነው። ስለዚህ እግዚአብሔር አባት ሆይ በቸርነት ይህን የቃል ጊዜ እንድትባርክ በፊትህ በትህትና በፊትህ ራሳችንን አዋርደን እንቀርባለን። የቃል ፍቺ ያበራል። እግዚአብሔር አባት ይህን እንድታደርግ እንለምንሃለን። ይህን ጸሎት በፊትህ የምናቀርበው ስለ ልጅ ስለ ክርስቶስ ስንል ነው፣ በእርሱ በኩልም ነው። በኢየሱስ ስም አሜን። ባለፈው ቁጥር 1 እስከ 9 አይተን ነበር ያቆምነው። ይህ መዝሙር መቼ እንደተዘመረ አንስተን ጊዜውንና ሁኔታውን አውርተን ከዛ እውነተኛ ንስሐ ምን አይነት ባህሪዎች እንዳሉት አውርተን ነበረ። መሰረታዊ የሆኑትን እውነተኛ ንስሐ ውስጥ ያሉ ነገሮችንም እያወጣን ነበር የነበረው። ዛሬም ተመሳሳይነት ያለው ቢመስልም እውነተኛ ንስሐን ይዘው የሚሄዱትን ከቁጥር 10 በኋላ ያሉትንም ነገሮች እያወራን እንሄዳለን። በውስጣቸው ዳዊትንም እናያለን። በዳዊት ውስጥ ደግሞ ክርስቲያኖች ሁሉ ወይም ደግሞ እግዚአብሔር የሚያውቁ እውነተኛ አማኞች በዘመናት ሁሉ ውስጥ በኃጢአት ምክንያት በእግዚአብሔር ፊት ሊኖራቸው የሚገባ ማንነትን እናያለን፣ እንገነዘባለን። በመሰረቱ ይህ መዝሙር የሚጻፍበት አንዱ ዓላማው ይሄ ነው ልንል እንችላለን። ምክንያቱም እግዚአብሔር እንዲመልሰው ይጠይቅና ኃጢአተኞች ወደ አንተ ይመለሳሉ፣ እኔም ሕግህን ለኃጢአተኞች አስተምራለሁ በማለት ይናገራል። ስለዚህ ይሄ እንድንማር የተጻፈ ነው። ኃጢአተኞች ሁሉ እንድንማር ከአንድ አትሮሺየስ ከሆነ እጅግ አስከፊ የሆነ ኃጢአት ከተፈጸመበት ትምህርት የተወሰደ ነው። በእርግጥ ዳዊት ትምህርት ብቻ ድራይቭ ያደርገዋል ብለን ማሰብ ከባድ ነው። የምር ተሰብሮ ባለበት ሰዓት ለእግዚአብሔር በመዝሙር ጸሎቶቹን ያቀረባቸውን እየነገረን ነው ወይ እየጻፈልን ያለው። ቁጥር 10 አቤቱ ንጹሕ ልብን ፍጠርልኝ፣ የቀናውንም መንፈስ በውስጤ አድስ ይላል። ይህ የሚያሳየን ኃጢአት በአንድ አማኝ ልብ ውስጥ ወይም ሕይወት ውስጥ ፈጥሮ የሚያልፈውን ችግር ነው። በቀላሉ እንደምታዩት ንጹሕ ልብን ፍጠርልኝ ይላል። በውስጡ የሚናገረው ነገር አለ ያን ሲል፣ ከዛ ደግሞ የቀናውን መንፈስ በውስጥ አድስ እንደገና መልሰኝ ይላል። ኃጢአት በባህሪው ሕይወታችን ውስጥ የሚያደርገው ይሄንን ነው፣ ልብን ያቆሸሻል። ዳዊት እንግዲህ ከላይ እንዳያችሁት እግዚአብሔር እንዲያጥበው እንዲያውም እንግሊዝኛው እንደሚያሳየን ከሆነ እንደው ፍሮሊ እንዲያጥበው ፈትጎት እንዲያጥበው እግዚአብሔርን ይጠይቃል። ኃጢአቱ ደብዝ እንዳለው ለማሳየት ማለት ነው። ይሄ ከላይ ያለ ቆሻሻ አይነት እንዳልሆነ ሲያሳየን ማለት ነው። እዚህ ላይም ሲመጣ እጠበኝ ሲል ስለ ሰውነት እያወራ እንዳልሆነ ያሳየናል።
ስለ ልብ ነው እያወራ ያለው፣ ስለ ኮንሽስ ነው እያወራ ያለው። መልሰህ ፍጠርልኝ ይላል። ይሄ ቃል እጅግ ልብ ይነካል። ምክንያቱም እግዚአብሔርን ልቤን አድስ ራሱ አይልም። ማደስ የሚፈታው አይነት አድርገው አያይ። ልክ እግዚአብሔር መላ ዓለምን ከምንምነት ወደ ሕያውነት እንዳመጣው ሁሉ ዛሬም እግዚአብሔር ይህንን እንዲያደርገው እየጠየቀው ኢቴክስ ቃልህን ዓለማትን የፈጠርከው በኃያል ቃልህ እንደሆነ ልቤንም ለማጠብ ኢቴክስ ያን ያህል ይላል። በጣም እንድናስብ ማለት ነው። ኃጢአት በጣም ቀላል ነገር አድርገን እንዳናየው እንዲሁ በራሳችንም አንዳንዴ ሚሞሪያችንን በማስረሳት ኃጢአትን ለማስወገድ እንሞክራለን። ገብቷቸዋል። ላይክ በተለያዩ መንገዶች ያው አንዳንድ ነገሮች ለመርሳት ስንፈልግ ሌላ ነገር ውስጥ አይደለ አእምሯችንን የምንከተው። በእርግጥ ሉተር እንደዚህ አይነት ነገር ይመክራል። ግን የሚመክረው ኃጢአትን ስለመደበቅ ሳይሆን ከሴጣን መደበቅን ወይ ደግሞ ከሴጣን ተምፕቴሽን ለመደበቅ አንዳንዴ ራሳችንን ነገሮችን በማድረግ ውስጥ እንድንደብቅ ይመክራል። አንዳንዴ ሴጣን እንዳያገኛችሁ ከፈለጋችሁ ቢዚ ሁኑ ይላል። አይድል የሆነ አእምሮ ኃጢአት ሴጣን የሚፈበርክበት ቦታ ይሆናል ይላል። ኃጢአትን ግን አድርጎ ለመርሳት መቻኮል ዊዝደም አይደለም። እግዚአብሔርን በድልን ለመርሳት መሞከር ጥበብ አይደለም። ዳዊት በመሰረቱ እንዲሁም ወደታች ስንሄድ እናወራለን ሞክሯል ለመርሳት እና ላለማሰብ ማለት ነው። ብዙ ነገር አድርጎ ሊሆን ይችላል። ያንን የሚያሳብቅ አይነት ነገር ቁጥር 14 15 ላይ ስለሚያወራ ማለት ነው። አሁን ሙሉ ኮንፌሽኑ ላይ መጥቷል። ላይክ ምንም ሳይደብቅ እግዚአብሔር ፊት ወደ መናዘዝ የደረሰበት ሁኔታ ላይ ስላለ ማለት ነው። እና ልብ መልሶ መስራት ከባድ ነው። እግዚአብሔር ዓለማትን የፈጠረውን ያህል ልብን መልሶ ለመስራት አክት ማድረግ አለበት። ኃጢአተኛን ልቡን ለማንጻትና መልሶ ወደ እውነተኛ ቦታውን ለመመለስ ማለት ነው። አንዳንዴ ሱፐርፊሻል የሆነ ኤርሚያስ መጽሐፍ ላይ እንደምታዩት እግዚአብሔር ይላል አይደለ ዲሽሽን በብዙ ሳሙና ብትታጠቢም ይታየኛል ይላል። አንዳንዴ ሰዎች በጣም ኃጢአትን በጣም አቅልለው ሊያዩ ይችላሉ። በቀላሉ የሚጠፋ ነገር አድርገው ሊያስቡ ይችላሉ። ነገር ግን እግዚአብሔርን ተማጽኖ ኖሮ የሚለመን ነገር አቤቱ እባክህ እንደማለት ነው። ኦ ጋድ አይነት ይሄ አቤቱ የሚለው ዝም ብሎ እግዚአብሔር ሆይ ፈልጌሃለሁ አይነት አይደለም። እጅ መማጠን ያለበት አይነት አቤቱ። ይሄ ዳዊት መጽሐፍ ላይ ሁሌም እንደዛ ነው። ኦ ጋድ የሚለው ዝም ብሎ እግዚአብሔር ሆይ አለ ፈልጌ ነበር አይነት አይደለም። አቤቱ ንጹህ ልብን ፍጠርልኝ ይላል። መልሰ እንደገና ልብን ሊትራሊ አዲስ ብቻ ሳይሆን ፍጠር ይላል እግዚአብሔር። እግዚአብሔር ብቻ ነው ልብን ሊያጥብ የሚችል። ዳግም ልደትንም የሚሰጥ እግዚአብሔር ነው። ከዛ ደግሞ በኃጢአት የወደቀ ልብን መልሶ የሚያድስ እግዚአብሔር ብቻ ነው፣ በእውነተኛ መንገድ ማለት ነው። ስለዚህ ምን ያሳየናል ብትሉ ኃጢአትን በተለያዩ ሜካኒዝሞች ለማስወገድ መሞከር ሞኝነት ነው። እግዚአብሔር ጋር በጸሎት ነው የሚመጣው። ዳዊት አዲስ የሚልበት ምክንያት ልቡ መልሶ ሪስቶር ማድረግ ስላቃተው። ኃጢአቶች በባህሪያቸው መጥፎ ነገራቸው ምንድን ነው ብላችሁ ብትጠይቁ አንድ ኤክስፒሪየንስ ካደረጓቸው በኋላ መልሳችሁ ማጥፋት አትችሉ። አንድ ሰው ይላል ኢኖሰንስ ዋንስ ሎስት ሪኮቨር አይደረግም ይላል አይደለ? የእኛም ህይወት እንደዛ ነው። ኤክስፖዠሮቻችንን አይታችሁ ከሆነ አንድ መጥፎ ኃጢአትን ካያችሁ በኋላ አእምሯችሁ ከዛ በኋላ አንድ ነገርን ንጹህ አድርጎ ሊያይ አይችልም። አንድ ጊዜ አንድ ሰው እንደ ታሪክ ሲያወራ ምን ይላል? ልጅ ሆኜ ቅቤ በጣም በግድን ያጠጡኛል እና ቤት ውስጥ ያ ኩባያ አለች እና ባየኋት ቁጥር ሁሉ ቅቤው ነው የሚመስለኝ ነው የሚለው ኩባያው። ልክ እንደዛ ነው የሚሆነው ኃጢአት። አንዴ አእምሯችንን ከነካው መልሳችሁ ኢኖሰንትሊ ማሰብ አትችሉ። ነገሮች ሁሉ ነገር ላይ እሱን እያሳረፋችሁ ነው የምታዩት። ለዛ እግዚአብሔር ነው ሪስቶር ማድረግ ያለበት። እግዚአብሔር ግን ይችላል ኃጢአቶቹ እንዳልተደረጉ አድርጎ ማስረሳትና ከአእምሮ ውስጥ ሊያጠፋ ይችላል። ደግሞ በራሳችን ከማጥፋት ይልቅ የእግዚአብሔር የቸርነት ማጥፋት ይሻላል። ምክንያቱም እንደምታዩት እግዚአብሔር ዳዊት የረሳውን ኃጢአት ነው ያስታወሰው። የሆነ እግዚአብሔር ሲያስወግድ ዝም ብሎ ኦብሊቪን ውስጥ ዝም ብሎ ሜሞሪ ውስጥ አስወግዶ ብቻ አይደለም፣ ራይቸስሊ ነው የሚያጠፋው። በጽድቅ ነው እግዚአብሔር የሚያስወግደው። ኃጢአቶቻችንን አሳስቦን አሳይቶን ከዛ ንስሐ እንድንገባ አድርጎ ነው። ይሄ አባታዊ ቸርነቱ ነው።
ከዛ ሁለተኛ ላይ የቀናውንም መንፈስ በውስጥ ያድስ ይላል። ዳዊት እንግዲህ እንደ ገና ወንጌልን ወይ እግዚአብሔርን ደግሞ ገና እየመጣ ያለ ሰው ሳይሆን እግዚአብሔርን ያመልክ የነበረ በቀና መንገድ እየሄደ የነበረ ከዛ በኃጢአት የወደቀ ሰው ነው እና ጸሎቶቹ ውስጥ የድነትን ደስታ መልስልኝ ሲል ታያላችሁ። የሆነ ድነትን ለመጀመሪያ ጊዜ ስጠኝ አይነት አድነኝ አይነት አይደለም። የመዳንን ደስታ መልሰው እንደነበርኩበት ቦታ ሪስቶር አድርገኝ፣ ወደዛ መልሰኝ፣ ወደዛ ህይወት መልሰኝ፣ ወደዛ ወደነበርኩበት የህይወት ትስስር ከአንተ ጋር ወደነበረኝ ሁኔታ መልሰኝ ይላል እግዚአብሔር እና የቀናውንም መንፈስ ቅን የሆነው ፒውር የሆነው ውሸት የሌለበትን ኃጢአት ኮራፕት ያላረገው ወደዛ ወደነበርኩበት ቦታ መልሰኝ ይላል። እንግዲህ እንደምታዩት ኃጢአት እግዚአብሔር ነው እንግዲህ ኃጢአትን ልብ ውስጥ የሚቆጣጠረው። ዳዊትን ስታዩት በጣም የሚያሳዝን ሰው ነው። በመዝሙሮቹ እንደምናየው በጣም ፒውር የሆነ በጣም ካይንድ ሰው። የምር ይሄ አንዳንድ ሰው ቶማስ ብሮክስ ይላል፣ አንዳንድ ሰው ራሱን ይወስድና ዳዊት ላይ ይለጥፋል ይላል። አንዳች ምንም ሳይኖረው በውንብድናው ብቻ ከዳዊት ጋር ለመመሳሰል ይሞክራል ይላል። ዳዊት ማለት ይህን ኃጢአት ብቻ አድርጎ በማሰብ ይላል። ይህ ክፍል ማጽናናት ያለበትን ያህል የዳዊትን ሌላውን ህይወቱን አትርሱ በማለት ይናገራል። በጣም ሊትል ኪድ ምትል የልጅ አይነት ልብ ያለው ሰው ነው። እንደምታዩት ሳውል መጥቶ ሊገለው በጣም ዴድሊ በሆነ መንገድ ሊገለው የሚፈልግ ሰው ነው። ግን የምር ሲያገኘው እኔ ይኸው አልነካም ብሎት ይሄዳል። እንዲያው ሰው አጠገቡ ያለው እግዚአብሔር ነው የሰጠህ እንዴ ንጉስም ቢሆን እንድትሆን እግዚአብሔር ቃል ሰጥተዋል፣ ተስፋ ቃል አለ this በቃ the moment ሲሉት አላነሳም ብሎ ሄደ ሰው ነው። እና ይሄ ደግሞ የማስመሰል አይነት እንዳይመስለን ፒውር ከሆነ ቅን ልብ ነው። የምር ሳኦል ሲሞት እንዳልሳቀታ ያላችሁ በጣም የሚገርም ሰው አይደለ? ለብዙ ጊዜ ሊገላችሁ የፈለገ ሰው ሲሞት እና ያ ዜና ሲደርሳችሁ ኢቭን ዜናውን ያደረሰው ሰው እንኳን ሲመጣ ዳዊት ሪዋርድ ያደርገኛል ብሎ ነው የመጣው አይደለ? በጎ ነገር ያደርግልኛል፣ ይህንን ደስ የሚል ዜና ይዤ መጥቻለሁ አይነት የሳኦልን ሞት እንደ አንድ ትልቅ ዜና ማለት ነው። ከዛ ሰውየው እንግዲህ ታሪኩን ሲገነባው ራሱ እንደገደል አይነት አድርጎም ጭምር ነው። እንደ ሳኦል ሲጠይቀኝ ገደልኩት አይነት ነገር፣ እኔ በፍልስጤማውያን እጅ እንዳልሞት አንተ ግደለኝ ሲለኝ ገደልኩት አለ። በራስ አፍ ውሸቱን ነው ገሎት አይደለም፣ በራስ አፍ እንደተናገርህ ወንጀለኛ ነህ ብሎት ከወታደሮች አንዱ እንዲገለው አረገ። የምር አስደናቂ ሰው ነው። ትሩሊ አማኝ ሰው ነው። እና እግዚአብሔር ወደዛ አይነት ህይወት እንዲመልሰው እየለመነ ነው። እዚህ ጋር ግን በሞታን ኤክስፔክትድ በሆነ መንገድ በሰላም እየኖረ የነበረን ሰው ለዛውም ለሱ ወታደር ሆኖ የሚዋጋለትን ሰው ሄዶ ነው የገደለው። አስባችኋል? ከዚህ ጫፍ ወደዚህ ጫፍ ማለት ነው። አሜዚንግ። የሰው ልጅ ልብ በጣም አስከፊ እና አስገራሚ ነው፣ የኛ ልብ ማለት ነው። እና እግዚአብሔር ነው እንግዲህ አምልኮ ሲሄድም በሉት ሃይማኖታዊ ነገሮችን ለማድረግ ሲሞክር ስላቃተው ያንን ኢሬስ ማድረግ ስለቸገረው እግዚአብሔርን እባክህ ወደዛ ህይወቴ መልሰኝ ማለት ይለምናል። ስለዚህ አንዱ ኃጢአትን በሌላ መንገድ ለማጠፍ መሞከር ሞኝነት ነው። እግዚአብሔር ብቻ ነው የሚችለው። ስለዚህ ወደ እግዚአብሔር መቅረብ ያስፈልጋል። 2 ከፊትህ 11 ከፊትህ አትጣለኝ፣ ቅዱስ መንፈስህንም ከኔ ላይ አትውሰድ። ይህንን በሌላ መንገድም ማንበብ ይቻላል። ከመገኘትህ አታውጣኝ፣ ቅዱስ መንፈስህንም ከኔ ላይ አትውሰድ እያለ ነው። ይሄ እንግዲህ ብዙ ቴዎሎጂካል ጥያቄዎችን እንደሚያመጣባችሁ አስባለሁ። አእምሮ ውስጥ ብሉይ ኪዳን ላይ የነበሩ አማኞች መንፈስ ቅዱስን እንዴት ነበራቸው? አንዳንድ ሰዎች እንደው ምን ይላሉ? ጥሩ ንጽጽር ይመስላል። ግን ብሉይ ኪዳን ላይ መንፈስ ቅዱስ እንደ አዲስ ኪዳን ላይ አይሄድም መንፈስ ቅዱስ ይባላል። ብሉይ ኪዳንም ላይ እውነተኛ አማኞችን መንፈስ ቅዱስ ጥሎ አያውቅም። ምክንያቱም መንፈስ ቅዱስ ጣላችሁ ማለት ሞታችሁ እንደማለት አይደል? ኢዝናት ጀስት የሆነ መንፈስ ቅዱስ ትቷችሁ መሀል ላይ የዳነ ሰው ናችሁ ትቆያላችሁ አይደለም። ቬሪ ፋክት ድነታችን ያረፈው የእግዚአብሔር መንፈስ ይዞ በመኖሩ ነው። ዳዊትም በሚያስደንቅ ሁኔታ መንፈስ ቅዱስ ጥሎት እንደሄደ እያወራ አይደለም። ያ ሊያስደንቀን ይገባል። አትውሰድ ግን እያለ ነው። በዚህ ውስጥ እንኳን አሁንም ያለበትን መንፈሳዊ ሁኔታ እንረዳለን። የእግዚአብሔር መንፈስ በጣም አስገራሚ፣ ቸር፣ ደግ እንደሆነም እናያለን ብዬ አስባለሁ። ቅዱስ መንፈስ ማለት ነው እግዚአብሔር መንፈስ ቅዱስ ማለት ነው። አንዳንድ የእግዚአብሔር መንፈስ ሲባል እግዚአብሔር አለ ከዛ እግዚአብሔር የሆነ መንፈስ አለው ብሎ ሰው ስለሚያስብ ችግር ስለሆነ እግዚአብሔር መንፈስ ቅዱስ እጅግ ቸር ነው እና የእግዚአብሔርና የእኛ መተሳሰር ያረፈው በመንፈስ ቅዱስ
በእኛ ላይ መኖርና በመኖርና ባለመኖር እና ዳዊት ለምንድን ነው እንደዚህ የሚለምነው ብለን መጠየቅ አለብን። እግዚአብሔር የምር ይጥላል ወይ? እግዚአብሔር ከመገኘቱ ያወጣል ወይ? ዳዊት እያወራ ያለው ከፊት አትጣለኝ ሲል ከዚህ በፊት አንድ በጣም ይህንን ታሪክ የሚመስል ታሪክ ዘፍጥረት ምዕራፍ 4 ላይ ያለው የቃየን ታሪክ ነው። እንደምታውቁት ብዙ ሰው በጣም በቀላሉ ስለሚያነበው ነው። ነገር ግን ቃየን እንደምታውቁት የገነት ኤደን ገነት የቤተ መቅደስ ምሳሌም ነው እና አይደለ ልክ ቤተ መቅደሱ በእስራኤል መካከል ላይ እንደተሰራው ቤተ መቅደሱ በጣም ሴንተራል ሆኖ የተሰራ ቦታ ነው እና መጀመሪያ ተባረሩ። ከዛ ግን ሁለተኛ መባረርን በቃይን እናነባለን። ቃይንም ከእግዚአብሔር ፊት ሸሸ ሲል ታነባላችሁ። ከዛች ከእግዚአብሔር ጀጅመንት በኋላ ማለት ነው እና እሱን ብዙዎቹ ሲተረጉሙ በቃ እግዚአብሔር ጋር ያለው መንፈሳዊ ግንኙነቱ ኦፊሻሊ የተቋረጠበት ክስተት ነው እና በምድር ላይም ተንከራታች ሆኖ ቀረ እና በጣም እዛ ላይ ስታነቡ ልክ የሳውል አይነት ባህሪ ያለው ቃይን እግዚአብሔርን ከማጣት ይልቅ በምድር ላይ ሰርቫይቭ ማድረጉ ነው ያሳሰበው። የሚያየኝ ሰው እንዳይገለኝ እንዲህ እንዳያደርገኝ የሆነ ማርክ ስጠኝ፣ አሁንም አላ የሆነ አሁንም ህይወትን ልኑር አይነት ነገር። በእርግጥ ኖሯል። እንደምታውቁት ሲቪላይዜሽንን እንዲሁ የገነቡት የቃይን ቤተሰቦች ናቸው። ሙዚቃን፣ ቴክኖሎጂን ያመጡት ይሄ ውጫዊ በሆነ መንገድ መበልጸግ ካላችሁ ማለት ነው። ልክ እንደዚህ አይነት ስቶሪዎች ብዙ ጊዜ እናነባለን። ልክ ለምሳሌ ኤሳውም ከተስፋይቱ ምድር ዘፍጥረት ምዕራፍ 37 ላይ ቀስ ብሎ ሲወጣ ያሳየናል። ያዕቆብ ይመለሳል፣ ኤሳው ደግሞ ይወጣል። እስራኤላውያን ወደ ከነዓን ምድር ሲመጡ እግዚአብሔር ከዛው ምድር ላይ ያሉት ሰዎች ሲያወጣ እናያለን እና ይሄ ከእግዚአብሔር ፊት መሸሽ መውጣት ሊትራሊ ከእግዚአብሔር ጋር ያለ ትስስርን የማጣት አይነት ነው። ግን በሚያስደንቅ ሁኔታ ዳዊት መንፈሳዊ የሆነ መጥፋት እንዳለ እንደሚረዳ ያሳየናል። ከኢየሩሳሌም አልወጣም፣ እዛው ነው ያለው። ግን አምልኮ መሄድ ምንም ዋጋ የሌለው ወደ መሆን ሊመጣ እንደሚችል እየተናገረ ነው። ትሄዳላችሁ አላችሁ፣ ታመልካላችሁ፣ ምን ትላላችሁ፣ ግን ከእግዚአብሔር ጋር ምንም ላይኖራችሁ ይችላል። ዳዊት እንደዚህ አይነት ስቴት ላይ ነው ያለው። ልክ ይሄ ተባሮ በኤግዛይል በስደት ከተስፋይቱ ምድር የመውጣት አይነት ሳይሆን ከእግዚአብሔር መገኘት ከእግዚአብሔር ጋር ያለው ትስስርን ማጣትን ነው እያሰበ ያለው። እሱን ደግሞ ሲያገናኘው ከሆነ ቦታ ከመውጣት አንጻር ሳይሆን መንፈስ ቅዱስ ሲተወው ማለት ነው። ልክ ያ ማለት ከእግዚአብሔር ፊት ተጥሏል ማለት ነው፣ ወይም ደግሞ ወጥቷል ማለት ነው። እግዚአብሔር ያንን እንዳያደርግ ይለምነዋል። እግዚአብሔር ስለሚጥል ነው ወይ ብላችሁ ተጠይቁ ይሆናል። ሄዳችሁ ሁሉንም ኮሜንታተሮችን ብታዩዋቸው በጣም ቀላል በሆነ መንገድ ነው የሚፈቱት ይሄንን። እሱም አማኞች እግዚአብሔር መንፈስ ቅዱስን ወይም ደግሞ ያለውን ትስስር ይወስዳል ሳይሆን ኃጢአት ግን ያንን ትሬት አድርጎ ያልፋል በህይወታቸው። ሊትራሊ ሊጠፉ እንደሚችሉ ያ የኃጢአት ክፍያው እሱ ነው ማለት ሰው ኃጢአት ሰርቶ አይድነቴ ሰኪር ነው ምንም አልሆንም አይነት አይደለም። ሆል ኤግዚስተንሳችሁን ዳውት አድርጋችሁ ነው የሚያልፈው ነው ግሮስ የሆኑ ኃጢአቶች ማለት ነው። ከእግዚአብሔር ጋር ያላችሁን ግንኙነት እንድትጠራጠሩ አድርጎ ያልፋል። ወይ እኔ የእግዚአብሔር ነው የሰይጣን ነኝ ብላችሁ እንድታስቡ አድርጎ ነው የሚያልፈው። ዳስፌር ነው አይደለ? እንዲህ አይነት ይሄ ቴዎሎጂካል ስቴትመንት አይደለም። አንዳንዴ አሁን ካልቪኒስትን አርሜኒያን ነን ብለን እንከራከር ይሆናል። አይ መንፈስ ቅዱስ አይሄድም። ኃጢአት ውስጥ ስታልፉ እንደዚህ አይነት ክርክሮች ሬስኪው ያደርጓችሁም። ገብቷችኋል? የምርት ዩል ኤክስፔሪንስ አላ ስላችሁ እግዚአብሔር ይተዋቸዋል አይደለም፣ ግን ብነግራችሁ እናንተ ራሱ አትሰሙም፣ አታምኑኝም፣ አያሽሩ። ገብቷችኋል? እኔ እግዚአብሔር ይቅር የሚለኝ አይመስለኝም ነው የምትሉት ነው። ዳስ ኤክስፔሪንስ ነው፣ ይሁን ቲዮሪ አይደለም። ዳዊትም እንደዛ ነው እየተሰማ ያለው። ይህን ሲያወራ እንግዲህ ስለ ሳኦልም ነው እያወራ አይደል? እግዚአብሔር መንፈሱን እንደወሰደበት ታውቃላችሁ። ልጁን ራሱ ፕሮሚስ ሲያደርግ ሰለሞንን እግዚአብሔር እንደማይተወው ሲነግረው እንደተውኩት መንፈሴንም ከላዩ እንደወሰድኩት እንደ ሳኦል አላረግም ልጅህን በማለት ተናግሮ ነበር። የምርም እግዚአብሔር ጠብቋል። ሰለሞንን እንደ ሳኦል ትሪት አላረገውም እግዚአብሔር ለዳዊት ከገባው ተስፋ የተነሳ። ዳዊት ይህንን ያውቃል ምን እያለ እንደሆነ። የእግዚአብሔር መንፈስ ሲተው ማለት ኮንሲኩዌንሱ መጨረሻው ምን እንደሆነ ስለሚረዳ ነው። እና ኃጢአት ሁለተኛው ነጥብ ይሄ ነው። ኃጢአት ሲያልፍ ቀላል ሆኖ አያልፍ። የእኛን ሄዳችሁ ኮንፌሽኑን ብታዩት እንደዛ ነው የሚሉት። አሹራንስ ኦፍ ሳልቬሽንን
እንድትጠራጠሩ አድርጎ ዲስካሬጅ አድርጓችሁ ነው የሚያልፈው እንጂ እንዲሁ በቀላሉ አስቆ አያልፍም። ካልቪን የሚለው ላምብላችሁ ብዙ ጊዜ ሚስ እንዳናደርገው ብዬ ነው የኔ ሀሳብ መስሏል። የእግዚአብሔር ቃል ነው። እርግጥ ኮመንተሪም አያስፈልገውም። Nor is there any force in the objection that David speaks as if he feared that he might be deprived of the Spirit. It is natural that the saints, when they have fallen into sin and have thus done what they could to expel the grace of God, should feel an anxiety upon this point. But it is their duty to hold fast the truth that grace is the incorruptible seed of God, which never can perish in any heart where it has been deposited ይላል። እንግዲህ አያማኝ ውበቱ ይሄ ነው። ዳዊትንም ስታዩት ሰዎች ቀላል ነገር አድርገው ከእግዚአብሔር ቤት ይቀራሉ፣ እግዚአብሔር መልሶ አያየኝም ብሎ አይደለም። ዳዊት ይህን ሁሉ ወንጀል ሰርቶ አቤቱ እንደ ምሕረት መጠን ማረኝ፣ ሶ ቦልድነስ አይደለም። አይታችኋል። በዚህ ጥርጣሬ መካከል ድፍረትን እናያለን። ተስፋ ለመቁረጥም በእግዚአብሔር ምሕረት ላይ ያለን እምነት እናያለን። አማኞችን ልዩ የሚያደርጋቸው ይሄ ሁሉ ነገር ሲፈራርስም እግዚአብሔርን በቸርነቱ ይይዙታል። የጴጥሮስና የይሁዳም ህይወት እንደዛ ነው አይደለ? ጴጥሮስ ተስፋ ጊቫፕ ስላደረገ ይሁዳ ምንድን ነው ያደረገው? ሱሳይድ ነው ያደረገው። አንዳንዴ ራሱን እየቀጣ ሊመስለን ይችላል አይደለ? እንደ ራይቸስ ኢቭን እኮ የሚሻለው ማን ነው? ይሁዳ ነው አይደለ? ኢየሱስን መልሶ ፊቱን ለማየት እንችላል። እንደዛ እናንብበው ብዬ ነው፣ ፖይንቱን ለማሳየት ብዬ ነው እንደዚህ የምለው አይደለ? ሲሪየስ የሚመስለው ኃጢአቱን በጣም ሲሪየስ ሊወሰደ እንደበደለ የተሰማው ማን ነው የሚመስለው? ይሁዳ ነው አይደለ? ራሱ ላይም በጣም ክፉ የሆነ ፍርድ በመውሰድ ማለት ነው፣ ራሱን በማጥፋት። ጴጥሮስ ግን 3 ጊዜ ነው የካደው። ምንም ርቀት የለውም በሁለቱ መካከል። በእውነቱ እናውራ ከተባለ 3 ጊዜ መካድ ከዛ መራገም ነበረበት እና ያን ሁሉ አድርጎ ግን ኢየሱስ ጋር ተመልሶ መጥቷል። ይሄ ነው አማኞች ልዩ የሚያደርገው። with the weight of sin ጭምር እግዚአብሔርን ይጠራሉ። ያ ደግሞ ለእግዚአብሔርን መዳፈር አይደለም። ስለዚህ እንዲህ አይነት አትጣለኝም እያሉ እግዚአብሔርን ተስፋ አይቆርጡም በእግዚአብሔር ምሕረትና ቸርነት። በጣም ልዩነቱም ሊያስገርመን ይገባል። ሳኦልና ዳዊትን ስናነጻጽር ከቁጥር 11 አንጻር እንይ ካልን ሳኦል እግዚአብሔር ሪፔንት እንዲያደርግ ሲነግረው የሚያሳስበው ፖለቲካል ፓወሩ ነው። ሄዳቸው በጣም ያስገርማል። እግዚአብሔር ትቶሃል ምናምን ሲባል ምንም አይመስለውም። ብቻ መንግስት ወስዳለሁ ሲል ነው የሚደነግጥ። ወይኔ ብሎ ማለት አላረለ ሆል ቲንግ ማተር ለሱ የሚያደርግለት ቤተ መቅደስ ኖር አልኖረ እግዚአብሔር ተወኝ አልተወኝ አይደለም። ላይክ ብቻ ንግስና አይንካብኝ ከዛ እግዚአብሔር ቢጥለኝም አዶንት ኬር አይነት ነገር እንደዚህ አይነት ነው። የሳኦልን ልብ ካያል አንደኛ ሳሙኤል 15 ላይ ትልቅ ማሳያ ነው። እንዲያውም ሳሙኤል የእግዚአብሔር ፍርድ ከተናገረ በኋላ ጥሎ ሲሄድ ሳሙኤልን ያዘው ልብሱን። በእስራኤል ሽማግሌዎች ፊት አታዋርደኝ አይደል? ምን ማለት ነው ብትሉ አንድ ሁለታችሁ ቆማችሁ እያወራችሁ አንድ ሰው ጥሏችሁ ሲሄድ አይደለ? ቆሞ የሚያይ ሰው የሚረዳው አንድ ነገር አለ። ቀድሞ የሚሄድ ሰው ሪጀክት አድርጎ እየሄደ ነው አይደለ? ብዙ ጊዜ ሳይኮሎጂ ላይ ይባላል ሰዎች ቀድሞ እንዲሄዱ አታርጉ ይባላል። ዊን ማድረግ ከፈለጋችሁ ይባላል። ክፉ ምክር ለመምከር አይደለም፣ እንትኑን ለማሳየት ብዬ ነው። ላይክ ኢምፕሊኬሽኑ እና እንደዛ ሲሄድ በእስራኤል ሽማግሌዎች ፊት አታዋርደኝ ብሎ ልብሱን አለ አይደል? ይሄ የሆነ ምን ልበላችሁ ሁለት ሰዎች ተጣልተው ያልተጣሉ ለማስመሰል የሆነ እጅ ከታች ይዛችሁ አታዋርደኝ አይነት የምትሉት አይነት ነው። እና ኦልሬዲ እግዚአብሔር እንደዚህ አይነት ጀጅመንት እየተናገረ የሚጨነቀው በነዛ ሰዎች እንዴት እንደሚታይ ነው። እና የእኛም ትልቁ ኃጢአት ትሬት ሊያደርገን የሚገባው ከሁሉ በላይ እግዚአብሔርን ከኛ ጋር ባለው ግንኙነቱ ስለሚያሻክር ነው መሆን ያለበት። ያ እውነተኛ ኃጢአትን መረዳት ነው፣ የኃጢአትን ውጤትን መገንዘብ ነው። 12 የማዳንህን ደስታ መልስልኝ፣ በነፃ መንፈስም ደግፈህ ያዘኝ ይላል። የማዳንህን ደስታ መልስልኝ።
ባለፈውም እንዳወራ ነው እግዚአብሔር ተቆጥቷችሁ እያለ መሳቅ ጤንነት አይደለም። እንግዲህ አንዳንዴ ምን ያህል ወር ነው በኃጢአት ምክንያት ማዘን ያለብኝ ቀናት ሊል ይችላል አእምሯችን። ያንን መተመን ተገቢ አይደለም፣ አስፈላጊም አይደለም። ነገር ግን ንስሐ ላይ ተኩኖ ቸኩሎ ነገሮችን ማለባበስ ጥሩ አይደለም። ደግሞ ይሄ የሚያስተምረን የእግዚአብሔር ኃጢአት ላይ ሲቆጣ ወይ ደግሞ ለራሳችንም ጥቅም ነው፣ በእርግጥ የተወሰነ ጊዜ ያህል እንደሚቆይ ነው የሚያሳየን እና ደስታ ማለት ኦኬ ኃጢአትን አድርጎ እንዲያውም ያዕቆብ መልእክት ላይ የሚላል አይደለ ደስታችሁ ወደ ሐዘን ይለወጥ። እኛ ዘመን ላይ የሚሰብከው ተቃራኒ የምን ማዘን ነው? ደስ ይበል እንዲ ራስን ለምን ታስጨንቃለህ? አይደለ? ግን ያዕቆብ ራሱ ሪፔንታንስ እንደዛ ነው። ላይክ ደስታን ወደ ሐዘን መቀየር አለባችሁ። ዶንት ላይክ የሚያስቅ ነገር የለም ይላል። ንስሐ ደስታ ማጣት አለበት ማለት አንድ ሰው እየተዝናና ንስሐ ሊገባ አይችልም። ያንን ልላችሁ ይሄ ነው አላለ እግዚአብሔርን በድዬዋለሁ በጣም ያሳዝናል ብሎ ዞሮ እየሳቀ አይኖርም ልላችሁ ነው። እውነተኛ ንስሐ ልብን ስለሚሰብር ማለት ነው። ትሩሊ ማለት ነው። ያዕቆብ ምዕራፍ 4 ላይ እንዲህ ይላችኋል። ምዕራፍ 4 ቁጥር 7 እንግዲህ ራሳችሁን ለእግዚአብሔር አስገዙ፣ ዲያብሎስን ተቃወሙት ከእናንተም ይሸሻል። ወደ እግዚአብሔር ቅረቡ፣ እርሱም ወደ እናንተ ይቀርባል። እናንተ ኃጢአተኞች እጃችሁን አንጹ፣ እናንተ በሁለት ሐሳብ የምትዋልሉ ልባችሁን አጥሩ። ተጨነቁ፣ እዘኑ፣ አልቅሱ። ሳቃችሁ ወደ ሐዘን፣ ደስታችሁን ወደ ትካዜ ይለወጥ። በጌታ ፊት ራሳችሁን አዋርዱ፣ እርሱም ከፍ ከፍ ያደርጋችኋል ይላል። ስለዚህ ያያችሁ ሐዘኑን ይዞ መቆየት ኢትስ ኦኬ ሲንሲሪቲ ነው። እናም ደግሞ ራሱ እግዚአብሔር እንዲያስደስታችሁ መጠበቅ መቻል ያስፈልጋል። የዳዊት አሁን ወደታች ስንሄድ የምንመለከተው እሱ ነው ብዬ አስባለሁ። ይህን ነገር ዝም ብሎ ሳይኮሎጂካል ኤክስፒሪየንስ ብቻ አድርጎ አያስብም። የስሜት መለዋወጥ ብቻ አድርጎ የሆነ ነገር መጥፎ አድርጌያለሁ ለተወሰነ ደቂቃ ደብሮኛል ከዛ ወደ ደስታ ተመልሻለሁ አይነት አይደለም። እግዚአብሔር ብቻ ነው ወደ እውነተኛ ደስታ የሚመልስ። ደግሞ እውነተኛ አማኞች እንደው በሀዘን ውስጥ ይቆያሉ። ከዚህ የተነሳ ኃጢአት የተነሳ የማዳንህን ደስታ መልስልኝ፣ በፊት የምደሰትበትን ደስታ መልሰኝ፣ ወደዛ ደስታ ውስጤን በደስታ ሙላኝ ይላል። ይሄ በጣም ልብ ይነካል። ተከትሎ የሚመጣው በነፃ መንፈስህም ደግፈ ያዘኝ ይላል። በጣም ልብ ይነካል። ለምን ብትሉ ኮላፕስ እንዳላረግ እያለ ነው። ደግፈ ያዘኝ ይሆናል አይደል? ሊወድቅ ያለ አይነት ሰው ሆኖ እባክህ እንዳልወድቅ ማለት ነው። በዚህ ዌይት ኦፍ ስን በኃጢአት ምክንያት እንዳልወድቅ አይነት መንፈሴ እንዳይሰበር ይህ የዳዊት ሞስት አሜዚንግ የሆነ ካምባክ። ከዚህ ኃጢአት በኋላ አንድ ሰው ተመልሶ በእግዚአብሔር ፊት መቆም መቻሉ በእውነት የእግዚአብሔር ጸጋ ነው አይደለ? አስቡ ቸርች ውስጥ ቢኖርና መቶ እጁን እያንቀሳቀሰ ሲዘምር ብታዩት ደስ ብሎት ማለት ይህ ሰውዬ ትሪቫላይዝ እያደረገ ነው የምትሉት አይደለ? ኃጢአቱን እያቀለለ ነው እንዲህ እኛ ራሱ ስናፌር አንተ እዚህ ቤት መሆን ልንለው የምንችል አይነት ሰው ነው ያስባል። የእግዚአብሔር ግን ጸጋ እንደዚህ ነው። እያስመሰለ አይደለም። ተመልሶ በእግዚአብሔር ፊት ሲቆም በእግዚአብሔር ጸጋ ይምር ስለቆመ ነው። እና ነገር ግን እውነታውንም ያሳየናል። የሰውን መንፈስ እንዴት በኃጢአት ምክንያት ሊሰበር እንደሚችል መልሶ ላይቆም ማለት ነው። እና ደግሞም በመንፈስህ ደግፈ ያዘኝ ብቻ አይደለም የሚለው በነፃ መንፈስህ ነው የሚለው። ያን የሚልበት ምክንያት ምንድን ነው ብትሉ ነፃነትን ስላጣ ነው። ዳዊት እግዚአብሔርን ለማውራት ለመጸለይ ምንም ለማድረግ ነፃነት ስላጣ ያ ነፃነትን የሚሰጠው መንፈስ እሱ ራሱ ነፃ የሆነው መንፈስ ነፃ እንዲያወጣው እና ደግሞ በዛ ነፃነት መንፈስ እግዚአብሔር ደግፎ እንዲይዘው እየጠየቀ ነው። አያችሁ አንዳንዴ የአእምሯችን መረበሾች የሙድ መለዋወጥ አይደለም። አንዳንዴ ምን አለ መሰላችሁ ቴዎሎጂካል ዴይዝም አለ ወይም ናቹራሊዝም አለ። ያን ስላችሁ ምን ልበላችሁ በኃጢአት ማዘን የሚሆን መለዋወጥ በቃ ብቻ እዚህ በዚሁ ነው ያለው። እግዚአብሔር የለም ምንም የለም። እግዚአብሔርን ስፈልግ እኔ ነኝ ራሴን ቡስትራፕ ማድረገው አለ አይደለ?
በወንጌል ምክንያት ደስ የሚለኝ እኔ ጥሩ ሰው ስለሆንኩ በወንጌል ከሌላው ሰው ተለይቼ በእግዚአብሔር ቃል ደስ የሚለኝ ሰው ስለሆንኩ ነው የምንለው። ኤነሰንስ ገብቷል። ሁሉም ነገር እዚሁ ነው ኤክስፕሌን ትንታኔ የሚሰጠው። ስለዚህ ኃጢአትም ሲጎዳና ሀዘን ሲመጣም እንደ አንድ ሙድ ነው የሚታየው። ትንሽ ድብር ብሎኛል ተብሎ ይተዋል። ላይክ መንፈሳዊ በሆነ መንገድ አናቶሚ አይሰራም ነው። ሁለት ሶስት ነገሮችን አለን። ይሄ ከሆነ ቁጥር 13 ከዚያም እኔም በደለኞችን መንገድን አስተምራለሁ። ወደዚህ ይህን ብታደርግልኝ አይደለ ንጹህ ልብ ብትፈጥርልኝ፣ በቃ የቀና መንፈስ ብትመልስልኝ፣ የደስታን መንፈስ መልሰ ብትሰጠኝ፣ የማዳንን ደስታ ብትመልስልኝ፣ ከዛ በመንፈስ ደግፈ ብትይዘኝ ውጤቱ ይሄ ይሆናል ይላል። ከዚያም እኔም በደለኞችን መንገድን አስተምራለሁ፣ ኃጢአተኞችም ወደ አንተ ይመለሳሉ ይላል። በጣም ልብ ይነካል። ያው እንግዲህ ዳዊት በተማረው ባሳለፈው ህይወቱ ለብዙዎች ትምህርት ሆኗል አይደለ? አስተምሯል፣ የምርም አስተምሯል። እንደምታዩት እንደዚህ ኃጢአተኞች እግዚአብሔር ፊት እንዴት መቅረብ እንዳለባቸው እና በእግዚአብሔር ፊት እንዴት መኖር እንዳለባቸው የሚያስተምር ታሪክ መኖሩ ኮስችነብል ነው አይደለ? ያው ጠፍቶ ከቀረ ያው ምንም ትምህርት አይሆንም አይደለ? የመሸነፍና የውድቀት ታሪክ ሆነ ያበቃል። ግን መልሰህ ብትይዘኝና ለሌሎች ራሱ ሆፕ እሆናለሁ አይነት ነገር ደግፈህ ብትይዘኝ ብትመልሰኝ ታቆመኝ አይደለ? ለሌሎች ራሱ ሞኑመንት ሆኜ እኖራለሁ። እግዚአብሔር ዳዊትን ይቅር ብሏል እያሉ ሰዎች ሁሉ ፖይንት ኦፍ ሪፈረንስ አድርገው ይኖራሉ። የዳዊት አምላክ ዛሬም ቸር ነው እያሉ እግዚአብሔርን ምን እንዲያደርጉ ሰዎች ክሌም እንዲያደርጉ ድፍረት ሆናቸዋለሁ መልሰህ ብታመጣኝ። እንግዲህ እንደዚህ አይነት ሰው እንደምታውቁት ጳውሎስ ነው አይደለ? ጳውሎስ አንደኛ ጢሞቴዎስ ላይ ስለራሱ ሲያወራ እንደዛ ነው የሚለው። ኃጢአተኞች ሁሉ ክርስቶስን ሊያምኑ ያሉ ኃጢአተኞች ሁሉ እኔን አይተው ኢንካሬጅ እንዲደረጉ ክርስቶስ የትዕግስቱን ባለጠግነት በእኔ ያሳይተዋል ይላል። ወንጌሉን ለማመን ሰዎች ልባቸው እንዳይሰበር ማለት ነው። እኔ ተስፋ የለኝም ወርስት ነኝ እንዳይሉ ማለት ነው። ዳዊትም ራሱን እንደዛ ነው እያቀረበ ያለው። በእውነቱ በዳዊትና በጳውሎስ መካከል ርቀት መኖሩን እጠራጠራለሁ። ሁለቱም ወሳኝ ሰዎች ናቸው እና ዳዊት እግዚአብሔርን በደለኞች መንገድን በደለኞች ከዛም እኔም በደለኞችን መንገድን አስተምራለሁ። እንግዲህ እስከዛሬ የሚያስተምራሉ በዚህ ቃል ውጤቱ ምን እንዲሆን ኃጢአተኞችን ወደ አንተ ይመለሳሉ። ከዳዊት ምን ትምህርት አግኝተው ነው ኃጢአተኞች የሚመለሱት? አክቹዋሊ በጣም በሚደንቅ ሁኔታ ኃጢአተኞች ይመለሳሉ። ኦልሬዲ ዜር ወይ ዋርድ ማለት መንገድ የሳቱ ናቸው ማለት ነው። አይታችኋል። ስለ መንገድ ውስጥ ስላሉ ሰዎች አይደለም የሚያወራው። መንገድ የሳቱ ወደ አንተ ይመለሳሉ። ይህንን በመውሰድ ስፐርጀን ምን ይላል? ቅዱሳንን ለማነጽ እንኳን ያቅተኝ ይላል if unworthy to edify saints he would creep in along with the sinners and humbly tell them of divine love ይላል። በቅዱሳን መካከል ሆኜ እንኳን እነሱን ማነጽ ባልችል በኃጢአተኞች መካከል ክሪፕ እያደረኩ እየተንፏቀቅኩ ፍቅርህን ቸርነትህን አስተምራለሁ ይላል። ከሞስት ወርስት ከሆነ ነገር ውስጥ እግዚአብሔር እንዴት በጎውን ነገር አቺቭ እንደሚያደርግ እናያለን። እና ደግሞ አስገራሚም ነው። ዳዊት ስለ እግዚአብሔር ኢንቴግሪቲ ነው የሚያስበው። በጣም ልብ ይነካል ብዬ አስባለሁ። ላይክ የእግዚአብሔር የአንተን ደግነት በእኔ በኩል ምን አይነት ቸር አምላክ እንደሆንክ ይህን ጸሎት በዚህ አይነት መንገድ ሪዞልቭ ያደረግና የእውነተኛ የምር አማኝ ጸሎት ካልቪን ደጋግሞ እንደሚለው ነው። ይሄ ጸሎትን በፎርሙላ ለመጸለይ አንዳንዴ መሞከር አደጋ አለው ይላል። ማለትም ይሄ ፈርቨንት የሆኑ ጸሎቶችን ምክንያቱም ህይወታችን ይምር እንደዛ አይደለም ይላል። በአንድ ትሬን እየሄደ የዳዊት ጸሎቶች ይላል እሱ አንዳንዴ ዳዊትን መዝሙሮቹ እንደ ፍሬም ውስጥ ሊሆኑ ይችላሉ። የሆነ የሚከተሉት ፍሰት ሊኖራቸው ይችላል። ሪል ላይፍ ግን እንደዛ አይደለም። አላ የሆነ ሪትም ያለው ጸሎት አለ አይደለ? ዜማ ያለው ጸሎት እንዲህ እያደረጋችሁ እየተንደረደራችሁ የምርስ when you are in pain ሀዘን ውስጥ ስትሆኑ ጥርጣሬ ውስጥ እንደዛ አይደለም። ቫዮለንት የሆነ ሪያክሽኖች አሉት። እንደው ዳዊት በእውነቱ ዳዊትን ያው ተራራ ውስጥም ስለሆነ ይሆናል አንዳንድ ጫካ ውስጥ ስለሆነ ወደ አንተ እጮሃለሁ ይላል፣ አጓራለሁ ይላል። አንዳንድ ቦታዎች ላይ እንደ እንስሳ አላለ እንስሳ በሆነ አዳኝ ላይ የወጡ ሰዎች ሲጎዷቸው የሚያሰሙት
ማጓራት አለ አይደለ? የጣር ፔንፉል የሆነ ጩኸት ልክ እንደዚህ አይነት ጩኸትን ለእግዚአብሔር እንደሚያሰማ ይናገራል። አስባችኋል? አንዳንዴ መጸለይ ያቆምና አሁን ማድረግ አልችልም መጮህ ማለት ነው አይነት ነገር እግዚአብሔር ይላል ካልቪን እንደዚህ አይነት ጩኸትን ያዳምጣል ይላል። ማለት ኢንአርቲኩሌት የሆነውን በንግግር ያልሰፈረውን ይላል። ይህን ማውራው ለምንድን ነው ብትሉ ቁጥር 14 ላይ እስካሁን የጸራውን ጸሎት ብሬክ ያደረግና የደነገጠ ሰው ጸሎት ይመጣል። አሁንም እንደዚህ ነው። አንዳንዴ በቃ ጨረስኩት ትሉና አቤቱ ይቅር በለኝ ልትል ትችላላችሁ። ደርድራችሁ ከጨረሳችሁ በኋላ that's how it works you know ህይወታችን እንደዛ አእምሯችንም እንደዛ ነው። 14 አቤቱ የመድኃኒቴ አምላክ ሆይ ከደም ዕዳ አድነኝ፣ አንደበቴም ጽድቅህን በደስታ ያውጃል ይላል። እንደገና አሁንም ሪፔንተንስ ጸሎት ሲጀምራል። ልክ የጨረሰ መስሎ ነበር አይደለ? ተመልሶ አሁንም ወደዛ ሲሄድ እናያለን። እዚህ ጋር ዳዊት እያለ ያለው ከደም ዕዳ አድነኝ የሚለው መርደረር ነኝ እያለ ነው። ነፍሰ ገዳይ ነኝ እያለ ነው። ሜቢ this is the real moment ዳዊት እውነተኛ ኃጢአቱን ያመነበትና የተናገረበት። እንደውም ምን ይላል ማት ሄንሪ እስከዚህ ቅጽበት ድረስ ዳዊት ኃጢአቶቹን ሌላ ስም ሊሰጣቸው ሞክሮ ሊሆን ይችላል ይላል። Up to this time he has perhaps salved his conscience by using frivolous excuses that he has not killed himself. እኔ እኮ አልገደልኩትም ወታደሮቹ አላቸው። በመሰረቱ ያደረገውም እንደዛ ነው። የሆነ በረጅሙ ሰው መግደል ማለት ነው አይደል? ራሳችሁ ምንም አላረጋችሁም፣ ግን በጦርነት ውስጥ በተፋፋመ ቦታ ውስጥ ከተቱት። ከዛ ኢዮአብ ዞር አሉ፣ ኦሪዮን ሞተ እና የሚመስለው በቃ በጦርነት መካከል ፋይት እያደረገ እንደሞተ ነው። እና ሜቢ ራሱንም በረጅሙ እንደዚህ እያሰበ ሊሆን ይችላል። ይሄ እንግዲህ ኳንቲፊኬት ማድረግ ነው ታውቃላችሁ። እንደዛ ዳዊት አድርጓል እያለን አይደለም፣ ግን ይሄ አይነት ኮንፌሽን ኑዛዜ ይህን መቀበሉን የሚያሳይ ነው። እኔ የደም ባለዕዳ ነኝ እያለ እጅ ላይ ደም አለ እያለ ኃጢአትን በስሙ መጥራት ጥሩ ነው አይደለ? የሆነ በሳብትል በሆኑ ስሞች መቀየር መጥፎ ነው። በህይወታችሁ ውስጥ አንዳንዴ የምንቀበላቸው ኃጢአቶች ጥቂት ናቸው። ኤክስፕላኔሽኖች አሉ ለብዙዎቹ አለ አይደለ? እኔ እንደዚህ ስላደግኩ ነው፣ እንደዚህ ስለሆንኩ ነው። ኢቭን ሰዎችን የበደልንባቸውን እነሱ እንድንበድል እንዳደረጉ አድርገን ኮንስትራክት ልናደርግ እንችላለን። ገብቷቸዋል? መጀመሪያ ታዲያ ለምን እንደዚህ ተባልኩ አዳን መጨረሻ ላይ ዩዶን ኦነት ነው የኔ ነው ኃጢአቱ አይባልም። በቃ አይ ሃቭ ኮሚትድ ሲን አንልም ነው። ማንን ላይ መስላችሁ የቃይን አይነት ልብ አለ። እግዚአብሔር ደው እስከሚያመጣው ድረስ ዘግቶት ወንድሙን ገሎ ለመኖር እየሞከረ የነበረ ሰው ነው እና እኔ ወንድሜ ጠባቂ ነኝ እንደሚለው ማለት ልክ ይሄ እንደዚህ አይነት አለ። የራስን ኃጢአት ማራቅና ሆነ አይነት መንገድ ኤክስፕሌን ለማድረግ መሞከር ማለት ነው። እና ይሄ ትልቅ ኮንፌሽን ነው። የደም ባለዕዳ ነኝ እባክህ ነፃ አውጣኝ ይላል እግዚአብሔርን። የመድኃኒቴ አምላክ ከደም አድነኝ እና ይህንን ዳዊት ጸልዮ እየጨረሰ ሊሆን ይችላል ጸሎቱን እና ድንገት ትዝ ሲል አይነት የመደንገጥ አይነት ነው ብለን ልናስብ እንችላለን። አላለ ጸሎቱን እየጸለየ ትዝ ሲል ሰው ደም ያጠፋት የሚል አይነት ይሄ አብራፕት በሆነ መንገድ የሚመጣ አይነት ትውስታ ነው። ለዛ ነው አሁንም ተመልሶ ከደም ዕዳ አድነኝ ድንገት ብሎ የሚያመጣው እና እግዚአብሔርን አቤቱ የመድኃኒቴ አምላክ ሆይ ይላል። the God of my salvation። ይሄ እንግዲህ ተደጋግሞ ምን ያህል የሰው ልጅ ስለ ኃጢአቱ ከማንም በፊት ወደ እግዚአብሔር መቅረብ እንዳለበት፣ እግዚአብሔርን ማውራት እንዳለበት ያስገነዝበናል። ኃጢአትን በቀላሉ ኢራዲኬት ለማድረግ ማምለጥ መሞከር ሞኝነት ነው። ከዛ በጣም ልብ በሚነካ መንገድ አንደበቴም ጽድቅህን በደስታ ያውጃል ይላል። በቅድም ጀምሮ ስለ ደስታ ብዙ እያወራ ነው የመጣው። ይሄ እዚህ ላይ ስትራይክ የሚያደርገው ምንድነው ብትሉ አንተ አፌን እስከምትከፍት ድረስ አልከፍትም። ይሄ አንደበቴ በጽድቅ ብዙ ጊዜ አይታችሁ ከሆነ አፍን መክፈትን ከራይቸስነስ ጋር ነው አይደል? ልክ ሐና ራሱ ያለችው አፌ በጠላቶቼ ላይ ተከፈተ። መጀመሪያ የምትከፍትበት ግራውንድ አልነበራት አይደል? በእግዚአብሔር የተተወች ልጅ መውለድ ስላቃታት ገብቷቸዋል። ምን አላት እግዚአብሔር እሷን እንደሚወደው ቸርነትን እንደሚያደርግላት እንድታወራ የሚያደርግ እና የሆነ ነገር ግራውንድ ስታገኝ
አፌ በጠላቶች ላይ ተከፈተ ስትል እንሰማለን። እና ዳዊት ነው አፉ እንደተዘጋ ይናገራል። ምንም የለውም። ጀስት መዘመር እንዳቃተው እንዲሁ እንደዛ ልንል እንችላለን። እንዲያውም ስለ መዝሙር ስለሚያወራ አንደበቴ ጽድቅህን በደስታ ያውጃል፣ አቤቱ ከንፈሮችን ክፈት፣ አፌም ምስጋናን ያወራል። መዘመር በቃ ገብቷችኋል። አቆመ ማለት ምን አለኝ ብሎ ይዘምር። አፍ መክፈት ብቻ አይደለም ነው፣ በደስታ ማወጅ ይለያል። ያ ማለት ደስታ አለው ማለት የምር ከልባችሁ ነው፣ እያስመሰላችሁ አይደለም። ላይክ ቱሊ አንደበቴን ክፈት ከዛ በደስታ አወራለሁ። ይሄ በጣም ለምንድን ነው ወሳኝ የሆነው ብላችሁ ብትጠይቁ እግዚአብሔር አንደበትን እስከሚከፍት ድረስ ኃጢአተኞች አፋቸውን ባይከፍቱ መልካም እንደሆነ ነው። ቁጥር 15 እንዲያውም በደንብ አቤቱ ከንፈሮችን ክፈት ይላል። አፍ የተዘጋ ይመስል ማለት ምን እያለ ነው? አፊን ክፈት ይላል። የሆነ አፉ ከዛ እግዚአብሔር መጥቶ እንዲያላቀቀው ነው አይደለም። እንዲህ አንድል የሚያደርግ ነገር አድርግልኝ፣ አፊን ክፈትልኝ እባክህ፣ አፊን ምስጋናን ያወራል ይላል። ካልቪን እንደዚህ ይላል But though it is true that God must supply us with words, and that if He did not, we cannot fail to be silent in His praise, David seems rather too intimate that his mouth must be shut until God called him to the exercise of thanksgiving by extending pardon. ይቅር ብያለሁ ብሎ እግዚአብሔር እጆቹን እስከሚዘረጋለት ድረስ አላወራም ብሎ ዝም ያለ ሰው ልትሉ ትችላላችሁ። አልዘምርም ብሎ ዝም ያለ ሰው ልታስቡ ትችላላችሁ ይላል። በጣም ኢንትረስቲንግ ነገር ያሳያል። እሱ የናታንን ታሪክ በሁለት ፌዝ ነው የሚያነበው። ናታን እንደመጣ ይቅር ብያለሁ ብሏል ብላችሁ እንዳታነቡ ይላል መጽሐፍ ቅዱስ። አንዳንዴ ሁለት ታሪክን አንደኛውን ታሪክ ይለጥፈውና በአንድ ታሪክ ሊያስቀምጠው ይችላል ይላል። በዚህም ምን ይላል? ዳዊት ሪፔንታንስ ላይ ሆኖ ናታን የመጀመሪያው መምጣት ከመጣ በኋላ ሁለተኛው መምጣቱ ቆይቷል። እግዚአብሔር ፐርደኑን እስከሚሰጥ ይቅርታውን በነቢዩ በኩል ታውቃላችሁ፣ ነቢያቶች ናቸው በእግዚአብሔርና በሕዝቡ መካከል እግዚአብሔር ምንም ነገር አዲስ ነገር አፕዴት ሲያደርግ በእነርሱ በኩል ነው የሚናገረው እና ያንን እየጠበቀ በሀዘን የቆየው እና ጀስት ይቅር እንዳልከኝ እስከምታሳውቀኝ ድረስ እጠብቃለሁ ብሎ ማለት ነው። አዲስ ኪዳን ላይ ለምንድን ነው እንደዚህ የእግዚአብሔርን ኃጢአት ይቅርታ ኦር ኤኒቲንግ የማንጠብቀው ብትሉ ቅድም ሳነብ የምር ነቢያዊ ቃል አድርጋችሁ እንድትቀበሉ ምለው ለዛ ነው። እግዚአብሔር ይቅርታን ለሚፈልጉ ሁሉ እንደሚሰጥ አዲስ ኪዳን ዩኒክ የሚያደርገው እግዚአብሔር ሙሉ መገለጥን ለመንፈሳዊ የሚያስፈልገውን ሁሉ ኃጢአት ስትመልሱም ሆነ ስትመጡ የምታምኗቸውንና የምትሰሟቸው ነገሮች ሁሉ ኦርዴን አድርጓል እና አክቲቭ በሆነ መንገድ ቤተክርስቲያን ናት ያንን ፕሮክሌም የምታደርገው ወይ ደግሞ አንዳችን ለሌላችንም ጭምር ልንሰብክ እንችላለን። የእግዚአብሔርን የኃጢአት ይቅርታ የእግዚአብሔርን ቃሎች ልናስታውስ እንችላለን። ቁጥር 16 መስዋዕትን አትፈልግም ቢሆን በሰጠሁ ነበር፣ በሚቃጠል መስዋዕት ደስ አትሰኝም ይላል። ዳዊት አምልኮ ለመሄድ እንዳልቸኮለ መዝሙርም ጋር እንዳልቸኮለ እናያለን አይደለ? መስዋዕት መሰዋት በእነሱ ጊዜ የአምልኮ ምልክት ነው። ዳዊት መዝሙር ለመዘመርም አልሄድም፣ ሁለተኛ ላይ እንደምታዩት ደግሞ መስዋዕትንም ደግሞ ለመስጠት አልተቻኮለም። ለምንድን ነው እንደዛ ያላረገው? ሁለት ነገሮችን እየከፈለ ነው። ውጫዊ አምልኮንና ውስጣዊ አምልኮን እየለየ ነው። እንደምታዩት ወደ ታች እየቀጠለም ሲሄድ ያንኑ ነው የሚያደርገው። ስለዚህ ውጫዊ በሆነ መንገድ በችኮላ ነገሮችን ሳልቫጅ ለማድረግ እየሞከረ አይደለም። መስዋዕትን አትፈልግም ቢሆን በሰጠሁ ነበር፣ በሚቃጠል መስዋዕት ደስ አትሰኝም። የምር እግዚአብሔር ደስ አይሰኝም በመስዋዕት እራሱ አይደለው የሰጠው፣ ስርዓቶቹን ያስቀምጠው እግዚአብሔር አይደለም ያምራችን ማለቱ አይቀርም። ምክንያቱ ቀላል ነው። ዳዊት የተዋረደ ያንን መስዋዕትን የሚወክል ልብ ከሌለ መስዋዕቱ መሰጠቱ ዋጋ የለውም እያለ ነው። መስዋዕት መሰጠት አለበት፣ ነገር ግን ሲሰጥ የሚሰጥበት ልብ ይሄ አሁን ዳዊት ቁጥር 17 ላይ የሚያመጣው ወደታች የሚያመጣው ካልሆነ ዋጋ የለውም እያለ ነው። ምክንያቱም ቁጥር 3 መጨረሻ ላይ ተመልሶ ሄዶ ምን ይላል? ለእግዚአብሔር መስዋዕት እንደሚቀርብ ይናገራል። ምን ከመጣ በኋላ ግን ይሄ አንድ ኮንዲሽን አስቀምጦ ነው ተመልሶ መስዋዕት እንደሚቀርብ የሚናገረው። እዚህ ጋር አይሆንም ማለት ተመልሶ ቁጥር 9 ላይ ደግሞ ያኔም ሰው መስዋዕት ይቀርብልሃል ይላል። ምን እያወራ ነው? እግዚአብሔር ሁለት ነገሮችን እንዲያደርግ ይጠይቃል። አንድ ዳዊት ራሱን እንዲቀይር፣ ሁለተኛው ግን ለቤተክርስቲያንም ነው። ቁጥር 8 ላይ የሚያወራ ሁለቱ ከሆኑ በኋላ ያኔ በደስታ እናቀርባለን። ከመስዋዕቶቹ ጋር አላይን የሚያደርግ የሚስማማ ነገር ላይ ስንደርስ ይላል።
እንግዲህ የብሉይ ኪዳን አባቶች በእውነተኛ መንገድ የሚያምኑቱ መስዋዕቶቹ በራሳቸው ድነትን እንዳልተሸከሙ ተረድተዋል ማለትም እንችላለን። የእግዚአብሔር የተስፋ ቃል እንጂ በእነሱ በኩል ያለው መስዋዕቶቹ በራሳቸው ኢንሄረንት የሆነ የተሸከሙት ድነት ወይ ጸጋ እንደሌለ ባይሆን እግዚአብሔር በተስፋ ቃሎቹ በነዛ ነገሮች ውስጥ ለመስጠት ስላሰበ ብቻ እንዳለ እንደተገነዘቡ እንረዳለን። ምሳሌ እንደሆኑም ጭምር እንደሚያውቁ እናያለን ብዬ አስባለሁ። ታዲያ የእግዚአብሔር መስዋዕት ምንድን ነው? በተቃራኒ እግዚአብሔር መስዋዕት እንደሚቀበል እናነባለን። ነገር ግን ዳዊት ሌላ መስዋዕት እንዳለ ይናገራል። ቁጥር 7 የእግዚአብሔር መስዋዕት የተሰበረ መንፈስ ነው፣ የተሰበረውንና የተዋረደውን ልብ አቤቱ አትንቅም ይላል። ንስሐ at the end of the day በእግዚአብሔር ፊት በተዋረደ ልብ መቅረብ ነው። ያ ነው at the end of the day እግዚአብሔር የተሰበረ መንፈስ ልክ መስዋዕትን እንደሚያሸት ለእግዚአብሔር እጅግ ማዛው የሚማርክ ነገር ነው። ብሮከን ስፒሪት ማለት ነው፣ የተሰበረ ልብ ወይም መንፈስ። ይህ ሊያስገርመን ይገባል አይደለ? እግዚአብሔር ፊት ብዙ ሰው መስዋዕት ይዞ ሲቀርብ ዳዊት ምን ይላል? የተሰበረ ልብን ነው እግዚአብሔር ፊት ማቀርበው ይላል። አንተ የምትፈልገው እሱን ነው ይላል። ለምንድን ነው እንደዛ የሚለው? ይሄ ወዴት ሊመራን ይችላል? ድነት የተሰበረ ልብ ይዤ በመቅረብ ነው ምንድነው ማለት ነው? ወይስ እግዚአብሔር በቸርነቱን ይቅር የሚለው? እኛ ልባችን ቀድሞ ስለተሰበረ ነው እግዚአብሔር ይቅር ያናል ልትሉ ትችሉ ይሆናል። ይህ በጥንቃቄ ነው መታየት ያለበት። እውነተኛ ልብን የተሰበረ ልብ ላይከተለው አይችልም። እኔ ልቤ ምንም የተሰበረ ድንጋይ ጠጣር ነው። አንድ ጊዜ ያንን ለማስረዳት ቶማስ ቪንሰንት ሾርት ካቴኪዝሙ ላይ ምን ይላል? ኮሜንታሪው ላይ ንስሐ የሚገባ ሰው ሁሉ አይን ላይ እንባ መኖር አለበት ይላል። መጽሐፍ ቅዱስ ላይ ያለቅሳሉ። እንደምታዩት ያላለቀሱ ሰዎችን እንዴት እናያቸዋለን? ኃጢአታቸው ምንም እንባ አይኖቻቸው ላይ ያልፈጠሩ ሰዎችን ባይዘ ቀላል ጥያቄ አድርጋችሁ እንዳትወስዱት። በስንት ነገር ህይወት ላይ ያለቀስን ኃጢአት ላይ ሲመጣ ኢንዲፍረንት ስለሆንን ይሆናል እንጂ እንባ አይን ውስጥ ስለሌለ አይደለም አይደለ? ለሌላ ነገር የኖረ እንባ ለኃጢአት ለንስሐ ሲጠፋ እስና ቢኮዝ ከረጢቶቹ ስለደረቁ አይደለም፣ ልብ ስላልተሰበረ ነው። ግን አደገኛው ነገር ታዲያ ወረባውት ማያለቅሱ ሰዎች በቃ እነሱ ምንም ንስሐ ገብቶ አያውቁም፣ እግዚአብሔርን አይፈሩትም፣ በቃ ልባቸው ኃጢአት የተሰበረ አይደለም ማለት ነው ወይ? ጠቆም ያደርግና እንደዚህ ይላል፣ ተቃራኒውን ያሳያል። አንዳንድ ሰዎች መዓት እንባ ከዓይኖቻቸው እየጎረፈ ልባቸው ላያለቅስ ይችላል ይላል። በተቃራኒው ደግሞ ይላል ናቹራሊ ምንም እንደዚህ አይነት ስሜቶች የሌሉ የሚመስሉ ግን ልባቸው የተሰበሩ ሰዎች ይኖራሉ ይላል። በአንድም በሌላም ግን የተሰበረ መንፈስ፣ የተዋረደ ልብ ኃጢአተኞች በእግዚአብሔር ፊት ሊኖራቸው የሚገባ ብቸኛው ማንነት ነው። ኃጢአተኞችንና በባለት ሁላችንም ኃጢአተኞች ነን፣ ግን ውክድ የሆኑትን ንስሐ የሌላቸውን ኃጢአተኞችና የእግዚአብሔር ልጆች የሚለየው ይሄ ነው መስመሩ ብንል ክፋት አይሆንም። አንዳንድ ቴዎሎጂካል እውቀቶች ወደዚህ ኮንቪክሽን ነው መምጣት ያለባቸው። እውነተኛ ማወቅ ይሄ ነው በመሰረቱ። የምር እግዚአብሔርን በአእምሯችን ስናቅ ልባችንን መሰበሩ አይቀርም አይደለ? የኢሳያስ አይነት ማለት ነው። እግዚአብሔርን ከፍ ባለ ዙፋን ላይ አየሁት ከዛ ወየው ጠፋው ይላል። ኖሌጅ ኦፍ ጋድ ወደዚህ አይነት ሂሚሊቲ ነው፣ ወደዚህ አይነት ትህትና ነው አይደል? አንዳንድ ሰዎች ሰርፕራይዝ ሊሆኑ ይችላሉ እኮ አይደለ? እኛ ከንፈሮቻችን የረከሱብን ሰዎች ሲባል ምንድን ነው የሚያወሩት? ገብታች ሰዎች እንደዛ ሩቅ ይመስላቸዋል። እንደዛ እንዳይሰማ መጥፎ ነው። አይደል? ኤክስትሪም እያደረግነው እንዳይመስል። ኢሳያስ ከኛ ይሻላል። ያንን ማመን የምንችል ይመስለኛል። ግን በእግዚአብሔር ፊት አባቶቻችንን ብታዩት ሁሉም የተዋረደ ልብ ነበራቸው። የራሳቸውን ኃጢአተኝነት ኮንሽስ ናቸው። እና ደግሞ የሰው ልጅ ካለበት ኃጢአታዊ ኑባሪ አንጻር በእግዚአብሔር ፊት ከዚህ የተለየ ምንም ምላሽ ሊሰጥ አይችልም። እውነተኛ ምላሽ እግዚአብሔር በማወቅ ውስጥ ፎሎ የሚያደርገው በእውነት ይሄ ነው፣ የተሰበረ መንፈስ፣ የተሰበረ ልብ። ዳዊትም ለዛ ነው አንዳንዴ ሱፐርፊሻል እንዳይሆን ሃይማኖትን ቁጥር 16 ላይ እንደምታዩት የጸጋ መንገዶቹ መደበቂያ እንዳይሆኑ ነው አይደለ? መስዋዕቶቹን ባቀርብ ይሄ ቢሆን የምትፈልገው ቀላል ነበረ፣ ግን እሱን አይደለም የምትፈልገው ይላል። የተሰበረ ልብን ነው የምትሻው። ለዛ ነው ማልቸኩለው፣ አፌን ለመክፈት ማልሮጠው። ለዛ አይደለ? ምስጋና ካልጮ ካልዘመርኩ ብሎ የማይቻኮል ለዛ ሪዘርቭ ራሴን ማድረገው ለዛ
የምትፈልገው የተሰበረ ልብ እንደሆነ አውቃለሁ ይላል። የእኛን ሶሳይቲ ኮንሽስነስ ማየት ትችላላችሁ። አሁን አንዳንዴ የዮናታን ኮንፈረንስ ላይ በኃጢአት ሰዎች ይፎካከራሉ አላለ። ያው እውነታ ነው ብዬ ነው ገብቷቸዋል። እኔ ይህን ያህል እግዚአብሔርን በድዬዋለሁ። ለነገሩ አንዳንድ እግዚአብሔርን በድዬዋለሁ አይባልም። ላይክ ፉትኖት ነው እሱ። እናቴን በቃ ጎድቻታለሁ። መጨረሻ ላይ ሜቢ እሱ ሊሆን ይችላል። ሜቢ እሱ ማን ይላል የሚልም ላይ አይመስለኝም ስላችሁ ሰዎች መዋረድን የልብ ሱፐርፊሻሊቲ መጥፎ ነው። ችኮላ ይሄ ከውጭ ብቻ ድራማ መስራት መጥፎ ነው። ለዛ ነው ዳዊት ቁጥብ የሚለው። የምትፈልገው ምን እንደሆነ አውቃለሁ፣ አንተ የምትሻው ይሄንን ነው ይላል። መዋረድና መሰበር። እግዚአብሔር እንግዲህ በሰው ልጅ ታሪክ እንደምናውቀው የተሰበረና የተዋረደን ልብ እና መንፈስ ሰዎች ይንቃሉ አይደለ? እግዚአብሔር ግን ታላቅ አምላክ ነው። ግን እግዚአብሔር በፊቱ የማይንቀው አንድ ወይም የሚያቀርቡ አካላት ቢኖሩ እንደዚህ አይነት የተናቁ ሰው ራሳቸውን ያዋረዱ ሰዎችን አይገርምም? እግዚአብሔር በፊቱ ትዕቢተኞች የተናቁ ናቸው። በተቃራኒው ግን የተዋረዱት በፊቱ የተወደዱ ናቸው። ነገር ግን የተዋረደ ልብ የተሰበረ መንፈስ ስላለን ሳይሆን ምንድነው እግዚአብሔር በክርስቶስ ኢየሱስ ስለተቀበለን የእኛ ንስሐ ራሱ በእግዚአብሔር ፊት የሚያድነን አይነት አይደለም አይደለ? እንደዛ ቢሆን ኖሮ ኢየሱስ ሳይኖር ሰዎች ንስሐ በገባው በዳኑ ነበር። ግን ንስሐው ኢትናሪ ናፍ አያድንም። እንዲያው ንስሐ ኢየሱስን ስታገኙ ነው እንዲያው በህይወታችሁ ውስጥ የሚመጣው። በዚህ ትሩ የሆነው ንስሐ እንደዛ ነው። ሰዎች አንዳንድ ሰዎች እኔ ድሮ በጣም አረመኔ ነበርኩ አሁን ተለውጫለሁ ይሉና ይዘጋል። እንደዛ ሲሆን አደጋ ነው። እንዲያውም እውነተኛ ንስሐ ቢብሊካሊ ካያችሁ ፎሎስ ኖሌጅ ኦፍ ጋድ እግዚአብሔርን ያወቃችሁ ቢላችሁ ቁጥር አንገታችሁ ወደ መሬት እየተሰካ ነው የሚሄደው ከቀን ወደ ቀን ማለት ነው። እንዲሁም የጸጋን ፍሬ በህይወታችሁ ውስጥ በእውነተኛ መንገድ የምትመረምሩበት አንዱ ከትናንት ይልቅ ዛሬ ምን ያህል ተዋርጃለሁ ልትሉ ትችላላችሁ። ላይክ በእግዚአብሔር ፊት ኃጢአተኝነት ምን ያህል ወይቱ እየከበደን የመጣው ማለት ነው። እሱ ኃጢአተኛ እየሆንን ስለመጣን አይደለም። ይዋል አይደለ ኢየሱስ ሲያድነን ጥሩ ነበርን፣ ከዛ እንዲሁ የባስን መጣን አይደለም። ዳስ ናት ኬዝ። አላወቅንም ነበር ምን እያደረግን እንደነበረ። ያ እውቀቱ ስለ እግዚአብሔር ከኛ የሚፈልገው ነገር ምን እንደሆነ እየተረዳን በሄድን ቁጥር እንዲያውም በፊት የዘጋናቸውን የህይወት ፋይሎች ነው እያየን የምንመጣው ነው። ሐዋርያው ጳውሎስ ሮሜ ምዕራፍ 6 ላይ የሚለው እሱን ነው። በፊት እናንተ ባደረጋችሁት ኃጢአት አሁን ምን ትሆናላችሁ ይላል፣ ታፍራላችሁ ይላል። ሼም የሚያዛቸው የዛኔ ሲሰሩት አይደለም፣ እንደዚህም አድርጌ ነበር አይደለ? የህይወታቸውን ፋይል እያዩ ማለት ነው። ቁጥር 18 ወሳኝ ናት። ኃጢአትን ስንሰራ ይሄ በጣም ወሳኝ ነው። በቸርነት ለጽዮን መልካም አድርግላት የኢየሩሳሌም ቅጥሮች ስራ። እኔ ከዚህ መጽሐፍ ውስጥ ቀላል ቴክስት የሚመስል ግን በደንብ ስታነበት ሞስት ልብ የሚሰበው ይሄኛው ነው። ዳዊት ቸርች ናት ያሳሰበችው። ይሄ ስቶሪ ፖፕ አፕ ሲያደርግ ሲሄድ ሰዎች ሲሰሙ እንግዲህ ጽዮን የዳዊት ከተማ ነው እንደምታውቁት። ይሄ ዳዊት ከየት እንደተነሳ ስናውቅ እግዚአብሔር በምን አይነት ደግነት ወደዚህ ክብር እንዳመጣው ስናይ ግን መጨረሻ ላይ አክት ያደረገበትን መንገድ ሲሰሙ ባይዘወይ ኃጢአት ሁሉ ጊዜም ፋንክሽን ይሄ ነው። አንዳንዴ የእኛ ቴዎሎጂያኖች ልብ የጣልንባቸው ሰዎች በጣም ክፉ ነገር ሰሩ ሲባል አንዱ ልብን የሚጥለው ሆል ክርስቲያን ዓለምን ነው የሚሰራው። አይገርማችሁም? በአካል በስም አያቀኝም፣ ግን እኔን እዚህ ሼክ ያደርገኛል፣ እምነቴን ዳውት እንዳደረገ ያደርገኛል። ገብቷችኋል? የአንድ ሰውዬ ድርጊት ማለት እኔስ ደህና ነኝ እኔ ራሱ እንድትሉ ያደርጋቸዋል።
it tore down the church. እኔ በቃ ዳዊት እያለ ያለው ይላል እዚህ ላይ እኔ ምንም ላደርግ አልችልም፣ አንተ በምህረት በቸርነት መልካምን አድርግላት። እንደውም ቀጥሎ የሚመጣው የኢየሩሳሌም ቅጥሮች ስራ የሚለውን እገነባለሁ ብዬ ግንቦቿን ነው የነደልኩት አይነት ነው። እና አንተ አስባችኋል? በዚህ ማሰብ አለባችሁ። በዚህ የንስሐ ጸሎት ውስጥ ምን ያገናኘዋል ይሄ ቨርስ? ቦታችኋል? ለዛ ነው ያችሁ ያን ስታስቡ ዳዊት የምርም የተሰማው እሱ ነው። ኃጢአቶቹ ኦልቲሜትሊ ለሱ ይህንን ነው ውጤታቸው። ቅጽሮቿን ነው የነደልኩት፣ ከተማዋን ነው የቀደድኩት አይነት ነገር እና እባክህ በዩር መርሲ በቸርነት አንተ ቸር እንደሆን ካውቃልና ቸርነትን አድርግላት፣ ለእኔ ይቅርታን ስትሰጥ ቤትህን አስብ ይላል እግዚአብሔር። የዳዊት ኑዛዜ አይ ካንት ሄልፕ ኢት በቃ ይሄን ነገር እኔ ኦልሬዲ በቃ አበላሽቸዋለሁ እና ኢትስ ሆፕለስ የአይነት ነው፣ አንተ ግን ድረስ ለቤትህ ይላል። ይሄ በጣም ያስገርመናል አይደል? የሆነ አማኞችን ልዩ የሚያደርጋቸው ያያችሁ ላይክ they don't they're only worries በቃ እኔ ዘላለም ህይወት ካገኙ ዋናው ይቅርታ ካገኙ ምን አገባኝ አይነት ነው። ግን ኮንሽስነሱን ታያላችሁ like it's not about just my salvation only, what about those people? በእውነትም ነው በዚህ ዳዊት ታሪክ ውስጥ ይሄ ነው መጽሐፍ ላይ ስናነበው ቀላል ነው። ዳዊት በጣም የምታውቁት ሰው ነው ብላችሁ አስቡ። በጣም የምትወዱት መዝሙሮች ስላቸው ያው ፖፑላር ሆኖ ያው በእግዚአብሔር ቤት ውስጥ የሚዘምሩ አብዛኞቹ መዝሙሮች ይታወቃሉ። what kind of ምን አይነት ሰው እንደሆነ ይታወቃልና በሰሙ ጊዜ ምን ሊሰማቸው እንደሚችል ሆል ጽዮንን አስቡ፣ የእግዚአብሔርን ሕዝብ ማለት ነው። ቁጥር 19 ከዚያም የጽድቅ መስዋዕት የሚቃጠልና ሙሉ የሚቃጠል መስዋዕት ደስ ያሰኛል፣ ያን ጊዜ ኮርማዎች በመሰዊያ ላይ ያቀርባሉ ይላል። ይሄ ቁጥር 8 እስካልሆነ ድረስ ምንም የሚያስደስት ነገር የለም ይላል። የደስታ ምልክት እነዚህ አብዛኞቹ የመስዋዕቶቹ ሞሮልስ የደስታ አይነት ናቸው እና ደስታ የሚመጣው አንተም ደስ የምትሰኘው ይሄ ሲሆን ነው ይላል። ስለዚህ መስዋዕት በተሰበረ ልብና በተዋረደ ልብ ሲቀርብ ነው በእግዚአብሔር ፊት እግዚአብሔርን ደስ ፕሊዝ የሚያደርገው። ካልሆነ ግን እግዚአብሔር እንደማይደሰት አያችሁ፣ ሁለቱን ያገናኛል። የእግዚአብሔር ደስታን ተከትሎ ነው ህዝብህ የሚደሰት። ያኔ አንተ ቸርነትን ስታደርግ ያኔ የሚቀጠል መስዋዕት ደስ ያሰኝሃል። ያንን ተከትሎ ደግሞ ያንተን የፊት ፈገግታ ተከትሎ መሰዊያዎች ላይ መስዋዕት ይቀርባሉ ይላል። እንግዲህ ኃጢአትን እንዲህ ነው መረዳት ያለብን። በህይወታችን ውስጥ ስናደርግም ደግሞ በየዕለት ህይወታችንም ኃጢአቶቻችን ወደ አይኖቻችን የተለያዩ አጋጣሚዎች ክፋቶቻችን ከምንደብቀው ወጥተው ሲዋልሉ እግዚአብሔር ፊት ሊሰማን የሚገባው ትህትና እንዲህ አይነት ነው። እግዚአብሔርን ስለዚህ ቅዱስ ቃሉ አመስግነን እንጨርስ። እግዚአብሔር መልካም አባታችን ሆይ ስለዚህ ማለዳ እናመሰግናለን። በፊትህ ይህንን ቅዱስ ቃል ከፍተን እንድናነብ እንድንሰማ ይህች አይነት ቀንን የተወደደች ቀን ስለሰጠህን እናመሰግናለን። እግዚአብሔር አባት ሆይ እንደ ዳዊት አይነት ህይወት እንዲኖረን ኃጢአቶችን በዚህ አይነት መንገድ መረዳት እንድንችል ዘንድ አእምሯችንን እንድትከፍት እንጠይቃለን። አንተን እንዴት እንደሚበድልህ ደግሞም እውነተኛ ልብ በፊትህ ይዞ መኖር ምን ማለት እንደሆነም እንድንረዳ እንድትረዳን እንለምናለን። ይህን ቃል ስለሰማን በፊትህ ጊዜ ስለሰጠን ተመስገን። በቤታችን ውስጥም ፍሬ እንዲያፈራ እንድታደርግ እንጠይቅሃለን። ስለ ሁሉ ነገር ስም ይባረክ። በኢየሱስ ስም አሜን።